አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በ40ና በ80 ቀን በመጠመቅ ከሥላሴ ልጅነትን ያገኛችሁ በቅባ ሜሮን የከበራችሁ ቅዱስ ሥጋውን ክቡር ደሙንም ተቀብላችሁ ለዘላለማዊ ሕይወት የታጫችሁ የክርስቶስ ቤተሰቦች ምእመናንና ምእመናት ከሁሉ አስቀድሞ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ቅዱስ 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 ተብሎ በሰራዊተ መላእክት ሁልጊዜ የሚመሰገን አምላከ ቅዱሳን ልዑል እግዚአብሔር ሁላችንንም በሰላም በሕይወት በጤና ጠብቆ በዚህ ቅዱስ በሆነው ስፍራ ሊያከብረን ሊቀድሰን ስለሰበሰበን ክብር ምስጋና ለእርሱ ይሁን። እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ሞገስን ባለሟልነትን አግኝተሻል ተብሎ የተነገረላት እምይእዜሰ ያስተበጽኡኒ ኩሎ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ንጽሐ ሥጋን ንጽሐ ነፍስን ንጽሐ ልቡና አጣምራ የያዘች በቅድስና ከፍ ያለች ንጽሕተ ንጹሐን ድንግል ማርያምን እንድናመሰግናት እርሱ ባለቤቱ ፈጥሮ ሰአሊ ለነ ቅድስት እያልናት ወደ እርሷ እንድናንጋጥጥ ፈቅዷልና የእናታችን የድንግል ማርያም ምልጃ ጸሎት ረድኤት በረከት ከሁላችን ጋር ይሁን። አንሳይኩ አዕይንትየ መንገለ አድባር እማይቴ ይመጽእ ረድኤትየ ረድኤትየሰ እምኀበ እግዚአብሔር። መዝሙረ ዳዊት መዝሙር 120 ላይ ዓይኖቼን ወደ ተራራ አነሳለሁ፣ ረዳቴ ከወዴት ይምጣ? ረድኤቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። ስለ ቃሉ እግዚአብሔር የተመሰገነ ይሁን። በዛሬው ዕለት እንደ መዝሙሩ ይህ ቃል ቅድም በዲያቆኑ በጥሩ ዜማ ሲቀርብ ሁላችንም ሰምተነዋል። ታላቁ ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር እንደ ልቤ ብሎ የጠራው ጸጋ በዲበ ጸጋ በጸጋ ላይ ጸጋ ተጨምሮ የተሰጠው 7 ሀብታት ያሉት ኃላፊያትን መጽያትን እንደ ነቢያት ያወቀ እንደ ካህን መስዋዕትን ያቀረበ በገና እየደረደረ ሕሙማንን የፈወሰ ኃይለ መዊ ስለተሰጠው አንበሳን በእርግጫ ነብርን በጡጫ እያለ የጣለ ታላቅ የሆነ የእግዚአብሔር ሰው እግዚአብሔር እንደ ልቤ ስላለው የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ ለዓለሙ የገለጠ ታላቅ የሆነ ንጉሥ ነው። ይህ ታላቅ የሆነ ንጉሥ በመዝሙረ ዳዊት ያስቀመጠልን የዘመረልን ዘምረነው ቃሉን አድንቀነው ብቻ እንድንሄድ ሳይሆን ያለፈውን እያስታወስን የመጣውንም እያየን ያለውንም እየተመለከትን ጭምር እግዚአብሔር የገለጠለትን ምስጢር የተናገረ ስለሆነ በአዲስ ኪዳን ትምህርት ውስጥ ብዙ ጊዜ የመዝሙረ ዳዊት ቃል በወንጌላውያኑም ይሁን በመልእክታቱ ውስጥ ተጽፎ እናገኘዋለን። ከዚህ ውስጥ አንዱ ዓይኖቼን ወደ ተራራ አነሳለሁ የሚል ነው። ዓይኖቼን ወዴት አነሳለሁ?
እስቲ በሉ አይኖቼን ወዴት አነሳለሁ? ወዴት አነሳለሁ? እስቲ ሁላችሁም አይኖቼን በሉ። አይኖቼን ወደ ተራራ አነሳለሁ። ረዳቴ እስቲ በሉ ረዳቴ የተኛው እንዲነቃ ረዳቴ ከወዴት ይምጣ? ከወዴት ይምጣ? ረዳቴስ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠው። የሚጠብቅ በሉት የሚጠብቀን አይተኛም። እስቲ እልል በሉላችሁ። ታላቅ የሆነ የማጽናኛ ቃል እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ይጠብቃል። እግዚአብሔር በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቃል። ነፍስን እንኳ ሳይቀር ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትንና መግባትን ይጠብቅ። አሜን በሉ። እግዚአብሔር መውጣታችሁንና መግባታችሁን ይጠብቅ። ታላቅ የሆነ ቃል እጅግ በጣም የሚደንቅ ነው። ዛሬ ያለንበት ወቅት የሱባኤ ወቅት ነው። እመቤታችን ቅድስት ድንግል ማርያምን በተለየ ሁኔታ የምናስብበት የምንዘክርበት ጊዜ ነው። ታዲያ ለምንድን ነው አምሳይኩ አዕይንቴ መንገለ አድባር አይኖቼን ወደ ተራራ አነሳለሁ ብሎ ነቢዩ ሲናገር ይሄ ተራራ የተባለው ቃል በቃል እዚህ እንዳለው እንደ ስቶን ማውንቴን ተራራ ያለ፣ እንደ ክሊማንጃሮ ተራራ ያለ፣ እንደ አትላስ ተራራ ያለ፣ እንደ ሀገራችንም እንደዚሁ እንደ ራስ ዳሽን ወይም እንደ አባ ዮሴፍ ተራራ ወይንም እንደ ሌላ ተራ የሆነ ተራራ የሚያሳይ አይደለም። አይኖቼን ወደ ላይ ወደ ተራራ አነሳለሁ ብሎ ረዳቴ ከወዴት ይምጣ ብሎ ነቢዩ ይናገራል። ይሄ ታላቅ የሆነው መዝሙር የቀረበው ነቢየ እግዚአብሔር ዳዊት እጅግ በጣም አስቸጋሪና አስጨናቂ በሆነ ሰዓት ውስጥ የተናገረው ቃል ነው። በተመቻቸ ቦታ ሆኖ አይደለም። ነገሮች ሁሉ በጠበቡበት ሰዓት፣ ወደ ግራ ወደ ቀኝም ሲል ተስፋ ባጣ ሰዓት፣ ከአካባቢው የነበሩ ሁሉ ችግር ላይ በነበረበት ሰዓት፣ በተበተኑበት ሰዓት፣ ባዶ እግሩን ያለ ጫማ እያለቀሰ በሄደ ሰዓት ነቢየ እግዚአብሔር ቅዱስ ዳዊት ያን ጊዜ ነው አይኖቼን ወዴት አነሳለሁ? ወደ ተራራ አነሳለሁ ካለ በኋላ ረዳቴ ከወዴት ይምጣ? አይኖቹን ወደ ተራራ ለማንሳት የወደደው ተራራውን ለመናፈሻነት ፈልጎ አይደለም። የተራራው ጂኦግራፊ አቀማመጥን ለማድነቅ አይደለም። ወይንም በስተቀኝና በስተግራ ከሰፊትና ከኋላ ያለውን ናፍቆ አይደለም። ነቢየ እግዚአብሔር ቅዱስ ዳዊት አይኖቼን ወደ ተራራ አነሳለሁ ያለው ረዳት ለመፈለግ ነው። መጠጊያ ለመፈለግ ነው። አለኝታ ለመፈለግ ነው። ለዚህም ነው በኋላ ምን አለ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ብሎ ረዳት መድኃኒት የሚያገኘው ከሰው ወይም ከምድር ሳይሆን ከእግዚአብሔር ብቻ እንደሆነ ተናግሯል። የሰው ልጅ በሕይወቱ የተለያየ ፈተና ያጋጥመዋል። ግራ ሲገባው፣ መግቢያና መውጫ ሲያጣ፣ ምናልባት አንዳንድ ጊዜ ለክፉ ጊዜ ይሆነኛል ብሎ ያስቀመጠው ገንዘብ ለክፉ ጊዜ ባልሆነው ሰዓት ብቸገር ይረዱኛል ያላቸው ዘመዶቹ በችግሩ ሰዓት ጀርባቸውን በሰጡት ሰዓት ወዳጆቹ እንደ ጉም እየተነኑ
ሲሄዱ በችግርና በመከራ ሰዓት የዓይን ማረፊያ የልብ ተስፋን ይፈልጋል። እንደዚህ አይነት ሕይወት እያንዳንዳችንን በተለያየ ጊዜ አጋጥሞን ይሆናል። አሁንስ ምን ላድርግ? ወይዜኒ መኑ ተስፋዬ፣ አሁንስ ተስፋዬ ምንድን ነው ብለን የምንጨነቅበት ጊዜ አለ። የምንጠበብበት ጊዜ አለ። ግራ የሚገባን ጊዜ አለ። ይሄንን ጉዳይ ለማን ነግረዋለሁ? ይሄንን ጉዳይ ብናገረው ሰዎች ምን ይሉናል ያላቸው? እኔ አሁን ተቸግሬያለሁ፣ ግን ተቸግሬያለሁ ብዬ ብናገር ማን ያምነኛል? ሲያዩኝ እኔ ደሞዝ አለኝ፣ ሲያዩኝ እኔ ወፍራም ነኝ፣ ሲያዩኝ ብዙ ዘመድ አለኝ፣ ሲያዩኝ ብዙ ኮተት አለኝ፣ ብዙ ሀብት አለኝ፣ ብዙ ንብረት አለኝ። ግን ዳዊት ምን አለ? የልቤ ችግር ብዙ ነው አለ። ምን አለ? ምን አለ? የልቤ ችግር ብዙ ነው፣ እግዚአብሔር ግን ከሁሉ አዳነኝ አለ። ክብር ምስጋና ለእርሱ ይሁን። አዎ የእያንዳንዳችን የልብ ችግር ብዙ ነው። የእያንዳንዳችን የልብ ችግር ቢቆጠር አያልቅም። በልጆቻችን የምንቸገራለን፣ በትዳር የምንቸገራለን፣ በቤተሰብ የምንቸገራለን፣ ጤና በማጣት የምንቸገራለን። ብቻ ነገር ሁሉ ግራ እንድንጋባ ያደረገን ሰማይ የተደፋብን ያህል እስኪመስለን፣ ምድሪቱ የከዳችን ያህል እስኪሰማን ድረስ በብዙ አስቸጋሪ ነገር ውስጥ የምንሆን ለሰዎች ለመንገር እንኳ የሚጨንቀን ግን በልባችን ውስጥ ያለ ብዙ መከራና ብዙ ችግር አለ። ያን መከራና ያ ችግር ማን ያውቀዋል? እግዚአብሔር ያውቀዋል። እግዚአብሔር የልባችንን ችግር ሁሉ ያቃልልን። እግዚአብሔር የጠመመውን ያቅናልን። እግዚአብሔር የጨለማ ሕይወታችንን ብርሃን ያድርገው። በዚህ ሰዓት ነው እንግዲህ ዳዊት አንሳይኩ አዕይንቴ መንገለ አድባር፣ ዓይኖቼን ወደ ተራራ አነሳለሁ ብሎ የተናገረው። የተወደዳችሁ የክርስቶስ ቤተሰቦች በመከራችን በችግራችን ጊዜ ዓይናችንን ወደ ተራራው እናንሳ። ማንም ሊረዳን በማይችልበት ሰዓት ገንዘባችን፣ ሀብታችን፣ ንብረታችን፣ ዘመድ አዝማዶቻችን፣ ወዳጆቻችን የምንላቸው ዕውቀታችን እንኳን ሳይቀር ከንቱ በሆነ ሰዓት ለክፉ ቀን ያልነው ለክፉ ቀን ባልሆነን ሰዓት ያን ጊዜ ዓይኖቻችንን ወደ ተራራው እናንሳ። ነቢየ እግዚአብሔር ቅዱስ ዳዊት ረዳቴ ከወዴት ይምጣ ካለ በኋላ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አዎ እግዚአብሔር ረዳትን ይሰጣል። ክብር ምስጋና ለአምላካችን ይሁን። እግዚአብሔር ምርኩዝን ይሰጣል። እግዚአብሔር አለኝታን ይሰጣል። እግዚአብሔር መጠጊያን ይሰጣል። እግዚአብሔር መሸሸጊያን ይሰጣል። ተራራ የተባለው ቃል በቃል ተራራ አይደለም። ተራራ የተባለው አንድም ረድኤተ እግዚአብሔር ነው። የእግዚአብሔርን ረዳትነት ተስፋ ማድረግ ነው። ተራራ ሰዎች ሮጠው ከጠላታቸው የሚያመልጡበት፣ ተራራ ላይ ሆነው ከጠላታቸው ጋር ቢዋጉ ጠላታቸውን ድል የሚያደርጉበት ስትራቴጂክ የሆነ ወሳኝ የሆነ ቦታ ነው። ብዙ ጊዜ ተራራ ላይ ያለ ሰራዊት የማሸነፍ እድሉ እጅግ በጣም ሰፊ ነው። አሜሪካውያን ሁላችንም እንደምናውቀው ወደ ተለያየ አገር ሄደው ነገር ግን ከማሸነፍ ይልቅ እንዲሁ እንደመጡ የቅርብ ጊዜ ትዝታችን ነው። ለምንድን ነው ሄደው ያላሸነፉት ብንል ያ ታላቅ የሆነ አገር አብዛኛው በተራራ ላይ አይደል እንዴ? ምን ስለሆነ ነው? አፍጋኒስታን ብለን የምንጠራው አገር እኮ አይታችሁት እንደሆነ ተራራ ብቻ ነው። እኛ ኢትዮጵያውያን ነፃነታችንን ጠብቀን ለረጅም ጊዜ እንድንኖር ካደረጉን ምክንያቶች ውስጥ አንዱ የእግዚአብሔር በእርግጥም ጋሻነት፣ የእግዚአብሔር መከታነት፣ የሕዝቡ እምነት እንዳለ ሆኖ አብዛኛው ክርስቲያኑ ማህበረሰብ የሚኖረው ወደ ሰሜን በምንሄድበት ሰዓት ቤት ላይ ነው
በተራራ ላይ እስላሙ ሲመጣ ነግራይ መሐመድ ሲመጡ አብዛኛው ክርስቲያኑ ማህበረሰብ እየለቀቀ ሄዶ ተራራ ላይ ነው የተቀመጠው። ወሳኝ የሆነ ቦታ ወሳኝ። አሁን የምንናገረው ተራራ ግን ምድራዊ ስለሆነው ተራራ አይደለም። አዎ ሙሴ ወደ ሲና ተራራ ላይ ወጥቷል። አብርሃም ወደ ሞሪያ ተራራ ላይ ወጥቷል። ኤልያስ ወደ ቀርሜሎስ ተራራ ወጥቷል። ዳዊትም ወደ ደብረ ጽዮን ተራራ ላይ ወጥቷል። እነዚህ ታላላቅ የሆኑ ሰዎች ወደ ተራራ ላይ ወጥተው ከእግዚአብሔር ጋር ተነጋግረዋል። እግዚአብሔር የወደደውን ነገር ሰርተዋል። ጸሎታቸውን አቅርበዋል። መስዋዕትም ሰውተዋል። ከእግዚአብሔርም በተራራ ላይ ቃል ኪዳንን እንደገቡ መጽሐፍ ቅዱስ ይነግረናል። በመጽሐፍ ቅዱስ ሁለት አይነት ተራራ አለ። የመርገም ተራራ የሚባል ተራራ አለ። የበረከት ተራራ የሚባል ተራራ አለ። እኛ እንድንወጣ የታዘዝነው ወደ በረከት ተራራ ነው። የመርገም ተራራ የሽንፈት ምሳሌ ነው። የበረከት ተራራ ግን የኃይል ምንጭ እንደሆነ መጽሐፍ ይናገራል። ነብዩ አንሳይኩ አይንቴ መንገለ አድባር፣ አይኖቼን ወደ ተራራ አነሳለሁ ብሎ ሲናገር ረዳት ፈልጎ ነው። አምባ ፈልጎ ነው። መጠጊያ ፈልጎ ነው። እግዚአብሔር ለኛ የሰጠን ተራራችን ድንግል ማርያም ናት። ትትላሊ ማድባር፣ ከተራራ ይልቅ ከፍ ከፍ ትያለሽ ይላል ድንግል ማርያም። መዝሙረ ዳዊት ላይ መሰረታቲያ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራራዎች ናቸው ይላል። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ታላላቅ የሆኑ የእግዚአብሔር ሰዎች በተራራ ላይ ተመስለዋል። ከነሱ በላይ ደግሞ ከፍ ከፍ ያለች የእግዚአብሔር ቤት ተብላ የተነገረላት ድንግል ማርያም አማናዊት መጠጊያ፣ አማናዊት አምባ ስለሆነች እርሷን ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ኢሳይያስም በምዕራፍ 2 ላይ በዘመኑ ፍጻሜ ሲል የብሉይ ኪዳን ፍጻሜ በሆነ ዘመን የእግዚአብሔር ቤት አለ። የማን ቤት? የማን ቤት? የእግዚአብሔር ቤት። ተራራ በተራሮች ራስ ላይ ጸንቶ ይቆማል። ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብ ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። እንዲህ ብለው አሕዛብ ይናገራሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንሂድ ይላሉ። እመቤታችን ቅድስት ድንግል ማርያም ማኅደረ መለኮት የመለኮት ማደሪያ ብለናት እንጠራታለን። 9 ወር ከ5 ቀን አምላክን በድንግልና ጸንሳ በድንግልና የወለደች እናት ናት። ሙሴ ወደ ሲና ተራራ በወጣ ጊዜ ከእግዚአብሔር ጋር መጽሐፉ እንደሚለው ባልንጀራ ከባልንጀራው ጋር እንደሚነጋገር ለ570 ጊዜ ከእግዚአብሔር ጋር ተነጋግሯል። የቃል ኪዳኑን ጽላት ይዞ በሚመጣበት ሰዓት ፊቱ እንደ ፀሐይ አብርቷል። እስራኤላውያን ባዩት ሰዓት ፈሩ፣ ደነገጡ። ሙሴ ሙሴ ተገልበብ ለነ እባክህ ፊትን ሸፍነው እንዳንሞት አንተ አታነጋግረን፣ ወንድም አሮን ያነጋግረን አሉ። ሙሴ ወደ ሲና ተራራ ላይ ስለወጣ ነው ፊቱ እንደ ፀሐይ ያበራው። አምላክን በድንግልና የጸነሰች በድንግልና የወለደች ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት ነው፣ ልብሱ እሳት ነው። እንደምን አላቃጠለሽ? 7 የእሳት መጋረጃ በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተጋረደ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኝ እያለ ይጠይቃል። አያችሁ፣ የሚያስደንቅ ነው። በተራራው ላይ የተገለጠው አስደናቂ የሆነው ምስጢር
እሳቱ አመልማሉን ያላቃጠለው፣ አመልማሉ ደግሞ እሳቱን ያላጠፋው በመለኮትና በስጋ በድንግል ማርያምና መለኮታዊ ባህሪ ባለው በልጇ መካከል ያለው የተዋህዶ ምስጢር እጅግ በጣም የሚደንቅ ነው። ስለዚህ እመቤታችን በአጭር ቁመት በጠባብ ደረት ጌታን ስለወሰነች ማይደረ መለኮት የእግዚአብሔር ቤት ተብላ ተጠርታለች። ስለዚህም ነው ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል። ይሄንን መቼ ተተረጎመ? ጌታ በተወለደ ጊዜ ንዑር እስከ ቤተልሔም ድረስ እንሂድ አሉ። ወደ ቤተልሔምም ሄዱ። ሕፃኑን ከእናቱ ጋር ምን አደረጉ? አገኙ። ክብር ምስጋና ለአምላካችን ይሁን። ሕፃኑን ከእናቱ ጋር አገኙ። አያችሁ፣ ወደ እግዚአብሔር ቤት ስለሄዱ ወደ ቤተልሔም እንሂድ ስላሉ። ስለዚህ ነቢዩ አንሳይኩ አዕይንትየ መንገለ አድባር፣ ዓይኖቼን ወደ ላይ ወደ ተራራ አነሳለሁ ብሎ ሲናገር ዕንባቆም የተባለው ነቢይ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ይላል ምዕራፍ 2 ላይ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ፋራን የምትባል የዕንባቆም ተራራ ምንድነው አለ ሊቁ? አንቺ ነሽ እመቤታችን። ፋራን የምትባል የዕንባቆም ተራራ ዕንባቆም ብሎ አላ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል አለ። ቅዱስ የተባለው መድኃኔ ዓለም ኢየሱስ ክርስቶስ የፋራን ተራራ ከተባለች ከእመቤታችን ከድንግል ማርያም እመቤታችን ለምን ተራራ ተባለች ቢባል ተራራ ሁላችንም እንደምናውቀው ከምድር ምን ያለ ነው? ከፍ ያለ ነው። ከሰማይ ደግሞ ምን ያለ ነው? ዝቅ ያለ ነው። እመቤታችን እንደዚሁ ማእከለ ፈጣሪ ወፍጡራን ይላታል። በፈጣሪና በፍጡራን መካከል ያለች፣ ከፈጣሪ በታች ከፍጡራን ሁሉ ደግሞ ምን የሆነች? በላይ የሆነች። መልአኩ እንደተናገረው ቡርክት አንቲ እምአንስት፣ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽም ፍሬ የተለየሽ ናት። የተለየሽ ናት። ክብሯ እጅግ በጣም ከፍ ያለ ነው። እንደ ተራራ ክብሯ እጅግ በጣም የገነነ ነው። ወደ እርሷ የሮጡ ወደ እርሷ የቀረቡ ሁሉ አዎ ከጠላት ዲያብሎስ ያመልጣሉ። ወደ እርሷ የሮጡ ሁሉ እንባቸው ይታበሳል። ወደ እርሷ ያለቀሱ ሁሉ ከመከራ ሥጋ ከመከራ ነፍስ ይሰውራሉ። ስለዚህም ነቢዩ አንሳይኩ አዕይንትየ መንገለ አድባር፣ ዓይኖቼን ወደ ላይ ወደ ተራራ አነሳለሁ፣ ረዳቴ ከወዴት ይምጣ ካለ በኋላ ረዳቴ ከእግዚአብሔር ዘንድ ነው አለ። እመቤታችን ቅድስት ድንግል ማርያም ከእግዚአብሔር የተሰጠችን ስጦታ ናት። ማርያም ማለት ጸጋ ማለት ነው ይላል ትርጓሜው። ለጊዜው ለእናትና ለአባቷ የተሰጠች፣ ፍጻሜው ግን ለሰው ዘር ሁሉ የተሰጠች። ስለዚህም ነው እመቤታችንም እምይእዜሰ ያስተበጽሑኒ ኩሎ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል አለች። ማእከለ ፈጣሪ ወፍጡራን ሆና የተገኘች፣ ተራራ ላይ ሲወጡበት ግራ ቀኙን ያዩታል። እንደዚሁም ከእመቤታችን ከቅድስት ድንግል ማርያም ጋር ያለ ሚስጥር ይገለጥለታል። ክፉን ከደግ ጥሩ ያሆነውን ካልሆነ ኃጢአቱን ከጽድቅ ጨለማውን ከብርሃን ለይቶ የማየት ጸጋ ይሰጠዋል። እና አባ ሕርያቆስ እና አባ ጊዮርጊስ ዘጋስጫ ለዚህ የሚጠቀሱ ናቸው። እነ ቅዱስ ያሬድ ከእመቤታችን ከቅድስት ድንግል ማርያም ጋር በመሆናቸው ሚስጥር ተገልጦላቸዋል። ብሉይ ኪዳንን ከአዲስ ኪዳን አስማምተው አስታርቀው እመቤታችን ቅድስት ድንግል ማርያምን በተለየ ሁኔታ አመስግነዋል። እመቤታችን ድንግል ማርያምን ለማመስገን መመረጥ ያስፈልጋል። ወደ ተራራው ለመሄድ ነቢዩ እንዳለ ወደ እግዚአብሔር ቤት ወደ ተራራው እንሂድ ይላሉ። መንገዱን ያስተምረናል። እኛ
ወደ እርሷ በምንሄድበት ሰዓት እርሷ ደግሞ ወደኛ ትመጣለች። የተነበበው ቅዱስ ወንጌል እንደዚህ የሚል ነው። በዚያን ወራት ማርያምም ፈጥና ይለናል። ማርያምም ብላ እስቲ በሉ፣ ማርያምም ብላ ፈጥና። ወንጌላዊ ሉቃስ በአጻጻፉ የሚደነቅ ታላቅ የሆነ ወንጌላዊ ነው። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች ነው የሚለው። ያ ወራት የተባለ ቅዱስ ገብርኤል ያበሰራት ወር የገብርኤልን ሰላምታ ስታጠቃልለው እሷ ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ እኔ የእግዚአብሔር ባሪያው ነኝ አለችው። መልአኩ ከእርሷ ዘንድ ሄደ ይላል። በዚህ ታላቅ የሆነ ደስታውን ደስታዬን ላጣጥም አላለችም ድንግል ማርያም። የሚደንቀው ይሄ ነው። እኛ እንደዚህ አይነት ደስታ ብንሰማ ብናዳምጥ ሰዎች ወደ እኛ እንዲመጡ እንጂ የምንፈልገው እኛ በምንም አይነት ሁኔታ ወደ ሰዎች አንሄድም። እመቤታችን ግን ተፈሲ ፍሲት ደስታን የሞላብሽ ደስ ይበልሽ ተብላ ከተመሰገነች በኋላ መልአኩ ከእርሷ ከተለየ በኋላ ምን አለ ወንጌላዊ? ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ፈጥና የሚለው ቃል እንዲሁ የሚታለፍ አይደለም። ሊቃውንቱ ይህን አብራርተውታል። አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይንም ቀራንባ። ማርያም ሆይ በመከራና በችግር በስቃይ ጊዜ ፈጥነሽ የምትመጪ ልክ ለዓይን ይሄ አቅርንት የምንለው ቅንድብ ቅርብ እንደሆነ ሁሉ ባንቺም አማላጅነት ለሚያምኑ ባንቺ ተራዳይነት ለሚያምኑ እንዲሁ ምንድነው አለ? ቅርብ ነሽ። አፍጣኒተ ረድኤት ፈጥና የምትመጣ ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። የአምላክና ድንግል ማርያም የካህኑን ሚስት ኤልሳቤጥን ተሳለመቻት። ኤልሳቤጥ በሯን ዘግታ ተቀምጣለች። በስተርጅና እግዚአብሔር የጎበኛት አትወልድም ተብሎ በተነገረበት አለቀ ደቀቀ በተባለበት 4 ነጥብ በተቀመጠበት ጊዜ ነው እግዚአብሔር ታላቅ ስራ በዘካርያስና በኤልሳቤጥ ላይ ነው። ግን በዘመናችን እንደምናየው እርጉዝ ነኝ ብላ አደባባይ ላይ አልወጣችም። ዛሬ የምናየው ብዙ ነገር ማለት ተሸሸገች ነው የሚለው መጽሐፍ። ተሸሸገች። የድሮ እናቶች እንዲህ ያደርጉ ነበር ይባላል። የዛሬውን አናቅም፣ ያየት ስለሆነ ይሸሸጋሉ። ከብዙ ነገር ራሳቸውን ይጠብቃሉ። ኤልሳቤጥም ተሸሸገች ብሎ ሉቃስ ይነግረናል። ተሸሽጋ ባለችበት ስፍራ ነው ድንግል ማርያም ተራራውን አቋርጣ ፈርጡን አቋርጣ ኤልሳቤጥ ቤት የመጣችው። ወዳጆቼ ተሸሽገን ተከልለን በብዙ መከራ ውስጥ ልንገኝ እንችላለን። ሰው ከኛ የራቀ ሊመስለን ይችላል። ተስፋ የቆረጥን እስኪመስለን ድረስ ሊጨንቀን ይችላል። ድንግል ማርያም ግን ወደ ቤታችን ትመጣለች። የአምላካችን ቅዱስ ፈቃዱ ይሁንልን። ገባች። በገባችና ሰላምታ በሰጠቻት ጊዜ መጽሐፉ እንደሚለን ከሆነ ወመላ መንፈስ ቅዱስ ለአለ ኤልሳቤጥ በኤልሳቤጥም ላይ መንፈስ ቅዱስ ሞላባት። ወከላት በአብይ ቃል እንዘትም ድምጿንም ከፍ አድርጋ ጮኸች፣ ቡርክት አንቲ እማንስት ወብሩክ ፍሬ ከርስኪ። የጌታ እናት ሆይ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ ውስጥ ምን ብሏል? ዘሏል። ክብር ምስጋና ለአምላካችን ልንለን የእግዚአብሔር ማዳን አያችሁ። ረዳቴ ከወዴት ይምጣ እኮ ነው ያለው። ከወዴት? አሁን ኤልሳቤጥ ብቻዋን ናት። ማን ይምጣ ረዳት? አይዞሽ የሚል እኛ እንኳ ሰው እድሜው ገፍቶ በጸነሰ ባረገዘ ጊዜ እንደው ጽንሱ በደህና ይወለድ ይሆን ብለን ጨንቃለን። የእሷ እኮ የሌለ ነው። በዛ ጊዜ ውስጥ የኤልሳቤጥ ጭንቅ ምን አይነት ጭንቅ ነበረ!
በሰላም እገላገላለሁ ብላ አስባ ነበር። ዙሪያን ምንም በሌለባት መጽነሷን እንኳን ማንም ባላወቀበት እመቤታችን እኮ ራሷ ያወቀችው ቅዱስ ገብርኤል እነሆ ዘመድሽ እሷ ደግሞ ኤልሳቤጥ ከጸነሰ ይህ 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለም። ይሄን እመቤታችን ያወቀችው ቅርብ ዘመድ ብትሆንም ነገር ግን የኤልሳቤጥ የማርገዟ የማጽነሷ እንደ ብሬክ ኒውስ አልተነገረም ነበር። ሽሽግ ነበር፣ ድብቅ ነበረ። መጨረሻው ሳይታይ እንዴት ይነገራል? እኛም ኧረ ዝም በል የምንለው ነገር አለ አይደል? ዝም በል ሰው አይስማው ግድ የለም። አሁን ግን ምን ዋጋ አለው? ዘመኑ ሌላ ሆኗል፣ ተቀይሯል። አያችሁ፣ እመቤታችን እንኳን የሰማችው በ6 ወር ይሄን ሰምታ አልቻለችም፣ ሄደች። ስለዚህም ነው እዚህ ላይ እንደምንመለከተው ከሆነ የጌታ እናቱ ወደ እኔ ትመጭ ዘንድ እኔ ማን ነኝ ብላ ኤልሳቤጥ ድንግል ማርያም በዕለት የጸነሰችውን ጌታ እንድታውቅ ያደረገ መንፈስ ቅዱስ ድምጿንም ከፍ አድርጋ እንድታመሰግን አደረገ። እመቤታችንን ለማመስገን መታደል ያስፈልጋል። ዓይንን ወደ ላይ ማንሳት ያስፈልጋል። በተጨነቅን ጊዜ፣ መግቢያ መውጫ ባጣን ጊዜ፣ መላ ሁሉ በጠፋን ጊዜ፣ ውሉ ሁሉ አልፈታ ባለን ጊዜ፣ ነገሩ ሁሉ ህልም በሆነብን ጊዜ ወዳጆቼ ሌላ ነገር አናድርግ። ዓይናችንን ወደ ድንግል ማርያም እናንሳ። ይህ አይደለ ለሊት ጀምሮ ሰአሊ ለነ ቅድስት እያለ ድንግል ማርያም እሷን አምኖ የተጎዳ የለም። እሷን አምባ መጠጊያ አድርጎ ያፈረ ማንም የለም። ስለዚህ ሁላችንም ታላቁ ሐዋርያው ቅዱስ ጳውሎስ ዛሬ 10 ማህበር ይባላል። በዚህም በተመለከተ የመጨረሻው ጥቅሳችን ይሆናል። እንደዚህ የሚል ቃል እናገኛለን። ሊዳሰስ ወደሚችል ተመልከት፣ ሊዳሰስ ወደሚችል ተፈጥሯዊ የሆነው ነው ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ንፋስ፣ ወደ መለከት ድምፅ ገና አልደረሳችሁ። ያንን የሰሙት አለ ከዘጸአት 21 አምጥቶ ነው እስራኤላውያን በጊሜ በጢስ ወጽልመት ወነፋስ የእግዚአብሔር ክብር በተራራው ላይ ወርዶ ነበረ። ያን ጊዜ ተራራው ጨሰ ይላል፣ ነደደ ይላል። እስራኤላውያን ሁሉ ፈሩ፣ ተንቀጠቀጡ። ያንን አመጣና ሙሴ የሰሙት ሁሉ እስኪጨነቁ ድረስ ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳ ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉም። ሙሴ እንኳ ሳይቀር እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ተፈጥሯዊ የሆነው ነው። ተፈጥሯዊ የሆነው ነገር እንኳ የሚያስፈራ ነበር። ነገር ግን አለ ነገር ግን ምን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ይላል። ክብር ምስጋና ለአምላካችን ይሁን። አሜን በሉ። ወደ ምን ደርሳችኋል? ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። መንገዱ ላይ ነው ያላችሁት፣ እየሄዳችሁበት ነው እኮ ነው። ተመልከቱ፣ ደርሳችኋል። ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨትም ደርሳችኋል። እየሄድን ነው፣ እየደረስን ነው። ወዴት? ወደ ተራራው። ወዴት? ወደ ቅድስቲቱ ከተማ። ወዴት? ወደ ደብረ ጽዮን። ስለዚህም ነው ቅዳሴ ማርያም በኋላም ስሙታላችሁ። ኦ አንትሙ ሕዝበ ክርስቲያን፣ እናንተ የክርስቲያን ወገኖች ሆይ በዚህ እንደተሰበሰባችሁ እንደዚሁ ነፃ በምታወጣ በኢየሩሳሌም ሰማያዊት ምን ይበላችሁ? ቅዱስ ጳውሎስ ይሰብስባችሁ። ይህን የማርያምን ቃል እንደሰማችሁ አጥንትን የሚያለመልም የመላእክትን ምስጋና ምን ያዝጋችሁ? ያሰማችሁ። ይሄ ነው። ደርሳችኋል። መንገዱ ላይ ነው
እግዚአብሔር ከዚህ መንገድ እንዳያናውጠን ቅዱስ ፈቃዱ ይሁን። እንዳንናወጥ የሚጠብቅ አይተኛም፣ የፀሐይ ሐሩር አያቃጥልም፣ ይጋርዳል ተብሎ እንደተነገረው ሁላችንም ሁል ጊዜ አይናችንን አማናዊ ወደ ሆነችው ተራራ ወደ ድንግል ማርያም የምናነሳ ከሆነ ረዳታችን፣ ኃይላችን፣ መከታችን እግዚአብሔር እሷን እናት አምባ መጠጊያ አድርጎ ይሰጠናል። ምርኩዝና ያጽናኑኛል ብሎ ነብዩ እንደተናገረው እመቤታችን ቅድስት ድንግል ማርያም ለኛ የተሰጠችን ምርኩዛችን ነው። አማላጅነቷ ረድኤት በረከቷ ከሁላችን ጋር እንዲሆን የአምላካችን ቅዱስ ፈቃድ ይሁንልን። የእናታችን የድንግል ማርያም ምልጃ ጸሎት አይለየን። አገራችን ኢትዮጵያን ይጠብቅልን። ሕዝቦቿን በሰላም በፍቅር በአንድነት ያኑርልን። አጽራረ ቤተ ክርስቲያንን ያስታክስልን። የኢትዮጵያን ጥፋት ያሳየን። አሜን በሉ። ኢታርየነ ሙስና ለኢየሩሳሌም ብክይ ሌሊት የምንለው ለሀገሪቱ ለኢትዮጵያ አገራችን ኢትዮጵያን ድንግል አስቢያት። እንባዋን አውጥታ እያለቀሰች ነውና በመከራ ውስጥ ናትና የጦርነት አውድማ ይሰማልና ነጋሪት እየተጎሰመ ነውና ብክያ እንባዋን አብሺ እንላልና ድንግል ማርያም የኢትዮጵያን እንባ እንድታብስ የአምላካችን ፈቃዱ ይሆንልን። የተወደዳችሁ የክርስቶስ ቤተሰቦች